እሸቱ በጣም ብዙ ጊዜ ህፃናት ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ቲክቶከሮቹ አደባባይ ያወጡት ቪዲዮ ቀረጹት እንጂ የብዙ ሰው ህይወት ነው ክለብ አድሮ ጧት ላይ ቤተክርስቲያን መሄድ። ታዲያ የትኬድ ሙሉ በሙሉ በሚባል ደረጃ የሃና ግዳይ ወይም የባምቢን የሚመለከት ነው። እሷም ምላሽ ሰጥታበታለች በዚህ ጉዳይ ላይ ማለት ነው። ወደ ባምቢ ስንመጣ አንቺን በማህበራዊ ትስስር ገጾች ላይ ኮመንት በተሰጠ ቁጥር አንቺ ከአፍሽ ወጥተው የምትናገሪያቸው እያንዳንዱ ነገሮች ማሰናከያ ሆኑ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እሸቱ በኃጢአት ከአንቺ እንደምበልጥ አውቃለሁ ብለህ ተናግረሃል። አሁን ትህትና ነው እሱ ነገር? ባትናገረው ይሻል ነበር። ባምቢን የተቸበት ወይም ከመተቸት ማሸሞር የሚለው ቃል የሚገልጸው ይመስለኛል። ስልክም ቴሌቪዥንም ማየት የለባቸውም የሚል አቋም ይዘህ የራስህን ልጆች ከቴሌቪዥንና ከስልክ የምታረቅ ሰው እንደነበርክ ብዙ ጊዜ ትናገራል። የኤአይ ስልጠና ትሰጣለህ አንተ፣ ቴክኖሎጂ ተምርሃል፣ የሰልፍ ዴቨሎፕመንት ስልጠና ሰጥተሃል። ህፃናትን ጋብዘህ ስትጠይቅ የነበረው ጥያቄ ተቃውሞ ሲያስነሳብህ ነበር። የገዳማት ገቢ ማሰባሰቢያ ላይ ትሳተፋለህ አንተ፣ እነሱም ላይ ተቃውሞዎች አሉብህ። እኛ ምን ላይ ሆነን ነው የምንፈርደው? መፍረዱስ ልክ ነው ወይ? የተነገረበት መንገድ ልክ ነው ወይ? መገሰጽ አይቻልም ነበር ወይ? አብራው እንጂ መብራት የለም እንዴ? አለ፣ ነግቷል። እግዚአብሔር ይመስገን። ሰላም፣ እንዴት ናችሁ? ክቡራትና ክቡራን የኢትዮ ቪዥን ተመልካች ቤተሰቦች በሙሉ በያላችሁበት ሰላምና ጤና እንመኝላችኋለን። ኢትዮ ቪዥን በተለያዩ ማህበራዊ ጉዳዮች ላይ በተለይ ማህበራዊ ሚዲያ ላይ መነጋገሪያ በሆኑ ጉዳዮች ላይ ከእናንተ ጋር የተለያዩ እይታዎችን እያነሳ ቆይታ ያደርጋል። መላኩ ይልማ ነኝ። ከእናንተ ጋር ለረጅም ጊዜ ቆይታ እንድናደርግ ፈጣሪ ፍቀድልን። በያላችሁበት ሰላምና ጤናችሁ ይብዛ። ዛሬ እንግዲህ በሰሞኑ በእጅጉ መነጋገሪያ የሆነውን የኮሜዲያን እሸቱ መለሰንና የሃና ግዳይ ወይም የባምቢን ጉዳይ ነው ለእናንተ ይዘንላችሁ የመጣ ነው። ከተለያየ ጉዳይ አኳያ እንመለከተዋለን። ኢትዮ ቪዥን መሰረቱ ዋነኛው ሞቶ በማንም ላይ አንፍረድ የሚል ይሁንና በየትኛው መንገድ ነው ነገሮች ትክክል የሚሆኑት የሚለውን ነገር እያነሳን ከእናንተ ጋር ቆይታ እናደርጋለን። እንግዲህ በሰሞኑ ኮሜዲያን እሸቱ መለሰ በራሱ የዩቲዩብ ገጽ ላይ በጀመረው አዲስ ፕላትፎርም እንግዲህ እሸቱ በጣም ብዙ ፕላትፎርም ወይም ስራዎችን ይሰራል። በአንድ ፕላትፎርም ላይ ሃይማኖታዊ ጉዳዮችን ይሰራል፣ የህፃናት ጉዳዮችን ይሰራል፣ እንደዚሁም ሌሎች በርካታ ጉዳዮችን ይሰራል ኮሜዲያን እሸቱ። ታዲያ በዚህ ውስጥ ዛሬ ደግሞ አንድ አዲስ የጀመረው ራሱ ቁጭ ብሎ በአንድ ጉዳይ ላይ ሪአክት የሚያደርግበት አንድ ቪዲዮ ሰርቶ ነበር። ይሄም የሰራው ስሟን ሳይጠቅስ በአንዲት ኢንፍሉዌንሰር ተጽዕኖ ፈጣሪ ቲክቶከር ላይ የሰጠው አስተያየት ነው። ያ የሰጠው አስተያየት ስሟን ከመጥቀስ ውጪ ሙሉ በሙሉ በሚባል ደረጃ የሃና ግዳይ ወይም የባምቢን የሚመለከት ነው የሚል ሆኖ ተተርጉሟል። እሷም ምላሽ ሰጥታበታለች በዚህ ጉዳይ ላይ ማለት ነው። እሸቱ መለሰ ወይም ኮሜዲያን እሸቱ መለሰ በዋነኝነት ያነሳው ሐሳብ ይህች ልጅ በማህበራዊ ትስስር ገጾች ላይ በተለይም ደግሞ በቲክቶክ ላይ የምታሳየው ወጣ ያለ ባህሪ አንድ፣ ሁለተኛ የምትሰጣቸው አስተያየቶች፣ ሶስተኛ በተለይም ላይቭ ላይ በምትሆንበት ሰዓት የሚወረወሩ ኮመንቶችን ተከትሎ የምትሰጣቸው ምላሾች በአንድም ይሁን በሌላ መንገድ የሞራል ደረጃዋን የሃይማኖት ተቋማትን ወይም ገዳማትን ከማስተዋወቅ የሚያግዳት ነው የሚያስቆማት ነው በማለት ነው ያስቀመጠው። በተለይም ደግሞ የአንድን ባለሀብት በሚመለከት የተናገረችው ንግግር አለ። እሱን አድምጠ ነው እንመለስ። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ አይነት ስህተት ይታረማል? ምን ያላርም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ተብሎ ወንዱ አያርምም። እዚህ ላይ እንግዲህ እሸቱ መለሰ ማስታወቂያ ጭምር መስራቷ በግልጽ
ባለሀብትን እንደምትመርጥ ተናግራ ሳለ ነገር ግን ደግሞ ማስታወቂያ እስከ መስራት ድረስ ካደረሳት እኛም ይሄንን ጥቅም የሚያስገኝ ከሆነ ለምን ተመሳሳይ ነገር አናደርግም በሚል የአግቦ አይነት እይታ በማካተት ባምቢን የተቸበት ወይም ከመተቸት ማሸሞር የሚለው ቃል የሚገልጸው ይመስለኛል። በዛ ደረጃ ገፍቶ የሄደበት አለ። አስተዳደጓን በሚመለከት ወላጆቿን የተናገረበት መንገድ ይበልጥ እሷን ስሜታዊ ያደረገና አሳይሃለው እስከመባል ደረጃ የደረሰ ነው። እንግዲህ በሁለታቸው መካከል ያለው ነገር አሁን ይህንን ነገር በተለያየ መንገድ እንመልከተው። እኛ ንግግር ትክክል ነው ትክክል አይደለም ከመባሉ በፊት መጀመሪያ ንግግርን ትክክል የሚያደርጉት ነገሮች ምንድናቸው የሚለውን እናነሳለን። አንደኛ ንግግሩ በራሱ፣ ሁለተኛ ተናጋሪው፣ ሶስተኛ የተናገረበት መንገድና አራተኛ የተናገረበት ኢንቴንሽን ነው። የመጀመሪያው ነገር ንግግር እንግዲህ ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። እሸቱ መለሰ ከወራት በፊት ወይም ከዓመት በፊት በማህበራዊ ትስስር ገጽ እንሂድ የሚል አንድ ነገር ተጀምሮ ወጣቶች ራሳቸውን እያጠፉ በነበሩበት ሰዓት በጣም በእንባ ሆኖ ሰዎች ራሳቸውን እንዳያጠፉ ወጣቶች ራሳቸውን እንዳያጠፉ የሚመክር ሰው ነበር። እሱን ቪዲዮ አይታችሁት እንመለስ። በእናታችሁ አትሙቱ። በቃ የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ፣ በቃ ግን አትሙቱ። በእናታችሁ እዛው ኑሩ፣ አትምጡ። እሺ ችግር የለም ግን አትሙቱ። እዛው ቅሩ፣ በቃ ችግር የለም አትምጡ። ብር ማትላኩ ችግር የለም፣ ማንም ብር አይፈልግም፣ ግን አትሙቱ በእናታችሁ። ለምየስቱ የጓደኛዬን እናት ብታት በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። እኔ ባለቤቴ ስታምጥ በቃ በህይወቴ ዓለም ላይ በዛ ሰዓት ያለኝ ነገር በሙሉ ብጠየቅ ሰጥ ነበር። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስልኝም መፍትሄው። እንግዲህ እሸቱ እንደዚህ ብሎ ወጣቶችን የሚመክር ሰው በእንባ ጭምር ሰዎች ራሳቸውን እንዳያጠፉ የሚመክር ሰው ነው። ነገር ግን ደግሞ በቅርቡ አንዲት እህት ቦኒ የምትባል እህት በማህበራዊ ትስስር ገጽ ላይ ከባለቤቷ ጋር በነበራት ቆይታ ላይ የሰጠቻቸውን አስተያየቶች ተከትሎ በኮመንት የተሰጡ አስተያየቶች ራሷን እስከ ማጥፋት አድርሷታል የሚሉ ዜናዎችን አጥብቀን ሳንጨርስ ዛሬ ባምቢ ላይ የሰጠው አስተያየት በተለይም ከሷ አልፎ ቤተሰቧ ላይ መድረሱ እሷም ራሷ እንደተናገረችው ከባድ ተስፋ መቁረጥ ውስጥ ከቷት ነበር። ስለዚህ ንግግሩ ይሄ በራሱ በኢትሰልፍ ንግግሩ ጀጂንግ ወይም ደግሞ መፍረድ ላይ ያተኮረ ስለሆነና በአንድ በኩል ራስን ወደ ላይ ከፍ የማድረግ ራስን የካልቸር የሃይማኖት የገዳማት ጠበቃ አድርጎ የማስቀመጥ በአንድ በኩል ደግሞ ሌላን ሰው ደግሞ እዚህ አካባቢ ላይ የመገኘት መብት የለህም ብሎ የማስቀመጥ አይነት ንግግር ነው። እየፈረድን አይደለም። በኮሜዲያን እሸቱ ላይ የኮሜዲያን እሸቱ ምን ቢሆን ነው ልክ የሚሆነው? ምክንያቱም ኮሜዲያን እሸቱ የተናገረው ነገር በሙሉ ስህተት ነው ማለትም ደግሞ አይቻልም። እንዴት ነው ልክ የሚሆነው የሚለውን ነገር ማየት ይኖርብናል እሱ። ነገር ግን ንግግሩና የተነገረበት መንገድ ሰዎችን የሚሰብር ከሆነ ንግግሩ ባይነገር ይሻላል። ስሟ ባይጠቀስ ይሄ የምታደርጊው ነገር እሷ እንደተናገረችው ከሆነ በጣም ቅርብ ቤተሰብ ናቸው። ወንድሟን ኢንተርቪው አድርጓል። ከዚያ በተጨማሪ የቤተሰቦቿን ጉልበት እየሳመ በበራቸው የሚያልፍ ሰው ነበረ እሸቱ። ስለዚህ የቅርብ ቤተሰብ ናቸው። እሸቱ ካለው ክብር እሷን ለማግኘት ቀላል ከመሆኑ ጋር ተያይዞና
እሸቱ ካለው ሰዎችን በተለይ በሰልፍ ዴቨሎፕመንት እና ይሄ ራስን ማብቃት ላይ ከዚህ በፊት ከሰራቸው ድንቅ ስራዎች አኳያ እሷን የመምከር እና የማናገር እድሎች ነበሩት። ስለዚህ የመናገሪያ መንገዱን ያንን ማድረግ ይቻል ነበር። ከዚያ ውጪ ግን አደባባይ ደግሞ መውጣት ካለበትና ይሄ ነገር መነገር ካለበት ደግሞ የሚነገርበት መንገድ በራሱ ደግሞ መስተካከል አለበት። ማን ሆነን ነው እኛ የምንፈርደው? አሁን መፍረዱ ነው ችግሩ። አንድ ምሳሌ ላንሳ። ነፍሳትን በማጥፋት በመግደል የሚታወቅ አንድ ወንበዴ ወይም ሽፍታ ነበር እና ይህ ሽፍታ ከረጅም ዘመናት የወንጀል ጊዜው በኋላ በድንገት እንግዲህ አእምሮውን ምን እንደከፈተለት ባይታወቅም ንስሐ መግባት ፈለገና ወንጀሉን አቁሞ በቃ ንስሐ መግባት ፈለገ። ከዛ ከተደበቀበት ጫካ ወጥቶ ወደ አንድ ደብር አቅጣጫ ይሄዳል። ሲሄድ አንድ ጉብታ ላይ ቁጭ ያሉ 3 ካህናት ያዩታል። እሱ መሆኑን ያውቃሉ። ሁለቱ ይሸሹና ያመልጣሉ። አንደኛው ግን እዛ ቁጭ ብሎ ይጠብቁታል። ካህኑ ቁጭ ብሎ ይጠብቁታል። በቃ ከገደለኝ ሌሎቹ ያው ይገለናል ብለው ነው ያመለጡት። እሳቸው ግን እስቲ እንግዲህ የሚያመጣውን ልይ እንግዲህ ከገደለኝ ብለው ቁጭ ብለው ይጠብቁታል። ይህን ጊዜ ይመጣና አባቴ ንስሐ መግባት ፈልጌ ነው ይላል። ማን አንተ? አዎ። እሺ ስለዚህ ቀኑና እንዲሰጡኝ እፈልጋለሁ። ማለትም የሚደረገውን የሚያዙኝን ነገር መታዘዝ እፈልጋለሁ ይላል። ይህን ጊዜ ካህኑ 10 ስገድ ይሉታል። ይሄን ሁሉ ነፍስ አጥፍቼ በዘመኔ ሙሉ ይሄንን ሁሉ ነፍስ አጥፍቼ እንዴት ነው 10 ብቻ መሰግደው ብሎ ይጠይቃል። እሱ ሲል በቃ ንስሐ ስጡኝ አይደል ያልከኝ? አዎ ይሄው 10 ስገድ ብዬ ሰጥቻለሁ። እሺ ብሎ ተቀብሎ 10ን ሰግዶ ይሄዳል። ይህን ጊዜ ጌታ ይመጣል እኚህ ካህን ጋር እና ካህኑን ምን ይላቸዋል? ይሄን ሁሉ ነፍስ አጥፍቶ እያወቅ ለምንድን ነው እቺን ብቻ ንስሐ የሰጠኸው ብሎ ሲላቸው ካህኑ ምን ብለው መለሱ? አይ ጌታዬ ይሄንንም እኔ ሆኜ ነው፣ አንተ ብትሆን ኖሮ በነጻት ነበር የምታሰናብተው አሉት ይባላል። ስለ ክርስትና የምናውቅ ክርስቶስን እናውቃለን የምንል ሰዎች በዚህ ደረጃ በክርስቶስ ቦታ ላይ ቆመን ሰዎችን ጀጅ ማድረግ ወይም መፍረዱ ልክ አይሆንም ነው። አባ ሙሴ ጸሊም አንዲት ሴት ጥፋት ተገኝቶባታል ብለው መነኮሳቱ ይጠሯቸውና ምን ይላሉ? አሸዋ የሞላበት እንትን ይዘው መዳበሪያ ይዘው ተሸክመው እንትኑን ታቹን ቀደውት እየፈሰሰ ይመጣሉ እና አባ ሙሴ ምን እያደረጉ ነው ሲባሉ እኔ የራሴን ስንት መዓት ተሸክሜ ሰው ላይ ለመፍረድ እየሄድኩ ነው ብለው ይናገራሉ። እንግዲህ አባ ሙሴ ጸሊምን ቅድስና ብዙዎቻችን በታሪክም የምናውቀው ነው። ስለዚህ እኛ ምን ላይ ነው ያለነው? እኛ ምን ላይ ሆነን ነው የምንፈርደው? መፍረዱስ ልክ ነው ወይ? የተነገረበት መንገድ ልክ ነው ወይ? መገሰጽ አይቻልም ነበር ወይ? አንድ በአንድ ንግግሮቹን እያነሳን መፈተን እንችላለን። ከአስተዳደግ ጋር ልክ የሌለው አስተዳደግ ተብሎ የተገለጸበት አገላለጽ። ሁለተኛ እሷ በማህበራዊ ሚዲያ ሰዎችን ማኒፑሌት አድርጋ ያመጣችው ገንዘብ ሰብስቢና ለገዳም አምጪልን ብሎ እስከ ማለት ተደርሷል ተብሎ የተነገረበት መንገድ። እነዚህ መንገዶች እሸቱን ከምናቀው አኳያ ልክ ስላልሆኑ ወይም ልክ ላይሆኑ ይችላሉ ተብሎ ስለታመነ ነው ሐሳቡ ልክ አይደለም የተባለው እንጂ እሸቱ ያነሳው ሐሳብ ኮር ሐሳቡ ስህተት ነው አይደለም። የተነገረበት መንገድ ነው ስህተት። በሁለተኛ ደረጃ ከሳይኮሎጂ አኳያ ከስነ ልቦና አኳያ ሆርን ኢፌክት የሚባል ወይም የቀንድ ተጽዕኖ የሚባል ነገር አለ። ሆርን ኢፌክት ወይም የቀንድ ተጽዕኖ አንድን ሰው የሚያሳየውን ባህሪ ብቻ የሆነ ወጣ ያለ ባህሪውን ምክንያት በማድረግ ሙሉ ስብዕናው እንደዛ ነው ብሎ መወሰን ነው።
እውነት እንነጋገር ከተባለ እሸቱም ባምቢም አቴንሽን ይይዝልናል ባላችሁት መንገድ ነው ሚዲያው ላይ ቆያችሁት። ግራውንድ ስታንዲንግ ነው እየሰራችሁ ያላችሁት ሁለታችሁም። እሷ የቲክቶክን አንተ የፌስቡክን ማነው የዩቲዩብን አልጎሪዝም ተከትላችሁ ነው እየሰራችሁ ያላችሁት። ምክንያቱም የኤአይ ስልጠና ትሰጣለህ አንተ ቴክኖሎጂ ተምርሃል ወይ? የሰልፍ ዴቨሎፕመንት ስልጠና ሰጥተሃል። ህፃናትን ጋብዘህ ስትጠይቅ የነበረው ጥያቄ ተቃውሞ ሲያስነሳብህ ነበር። የገዳማት ገቢ ማሰባሰቢያ ላይ ትሳተፋለህ አንተ። እነሱም ላይ ተቃውሞዎች አሉብህ። ተቃውሞ ስለተነሳብህ ብቻ ልክ አይደለም ተብሎ ስለታሰበ ብቻ አንተ የገዳማትን ገቢ ማሰባሰብ የለብህም ይባላል። ምክንያቱም እሸቱ በገዳማትና በገጠር ጉዳዮች ላይ የምትሰራቸውን ስራዎች አይከን ነው ለብዙ ሰዎች። ይሄ ብራንድ የሆነ አርአያ ነህ አንተ። አርአያ ነህ፣ ሮል ሞዴል ነህ። በጣም ለብዙ ሰዎች ሮል ሞዴል ነህ። ነገር ግን ደግሞ ዩቲዩብ ላይ የምትቆየው በአልጎሪዝም እዛ ጋር የምታደርገው ነገር ትክክለኛ ህይወትህ ነው ወይ ተብሎ ቢባል ወደ ኋላ ተመልሰን ብናይ በጣም ብዙ ነገሮችን ማንሳት እንችላለን። እሸቱ በጣም ብዙ ጊዜ ህፃናት ስልክም ቴሌቪዥንም ማየት የለባቸውም የሚል አቋም ይዘህ ህፃናትን የራስህን ልጆች ከቴሌቪዥንና ከስልክ የምታርቅ ሰው እንደነበርክ ብዙ ጊዜ ትናገራለህ። በዚህ በኩል ደግሞ የህፃናት መዝሙሮችን ስትሰራ ነበር። ለምን ፕላትፎርሙ ላይ መቆየት አለብህ? ፕላትፎርሙ ላይ ለመቆየት የምትሰራቸው ስራዎች አሉ። ባምቢ ፕላትፎርሙ ላይ መቆየት የሚችለው በዚህ መንገድ ነው ብላ አምና ነው እየሰራች ያለችው። የጀርባ ህይወቷን ቤተሰቧ፣ ጓደኞቿና ከሁሉ በላይ ደግሞ የፈጠራት ፈጣሪ ያውቃሉ። ያንተንም እንደዛው። የተናገርከው ነገር ግን ስህተት ነው ወይ? አይደለም። የተናገርክበት መንገድ ነው ስህተት ሊሆን የሚችለው። ወደ ባምቢ ስንመጣ በማህበራዊ ትስስር ገጾች ላይ በስፋት ገዳማትን ላይ ገቢ ማሰባሰብ ላይ የሚሳተፉ ባምቢን ጨምሮ ሌሎች ቲክቶከሮች፣ ዩቲዩበሮች፣ ኢንፍሉዌንሰሮች አሉ። ገዳማት በጣም የተጠበቁ በብዙ ተጋድሎ ውስጥ ያሉ መነኮሳት የሚኖሩባቸው ከራሳቸው አልፈው ስለ ዓለም ስለ ሀገር የሚጸልዩ መነኮሳት የሚኖሩባቸው ቦታዎች ናቸው። እነዛ ገዳማት ንጽህና ያስፈልጋቸዋል። እነ ቅዱስ ዮሐንስ አፈወርቅን ሌሎችንም የቤተክርስቲያን አባቶችን ብናይ ስለ ገዳማት ንጽህናና መጠበቅ በጣም ትልልቅ ስራዎችን፣ ንግግሮችን ያደርጋሉ ወይም መልእክቶችን ያስተላልፋሉ። በእኛም ቤተክርስቲያን ምዕመናን በገዳማት ጉዳይ ላይ፣ በአድባራት ጉዳይ ላይ፣ በስርዓት ጉዳይ ላይ በጣም የሚጠነቀቁትና የሚቆጡት እኛ በዓለም ላይ የምናደርገው የተለያየ ስህተት ሳያንስ ያንን ነገር ይዘነው የቅድስናው ቦታ ላይ እንዳንሄድ የሚል ነው። ስለዚህ በተቻለ አቅም ይህንን ነገር መስራት ያለባቸው፣ በዚህ ጉዳይ ላይ ጥንቃቄ ማድረግ ያለባቸው ኢንፍሉዌንሰሮቹ ናቸው ብያለሁ። የቤተክርስቲያን አባቶች፣ የገዳማት አስተዳዳሪዎች፣ ማስታወቂያውን የሚያሰራው አካል በዚህ ጉዳይ ላይ ጥንቃቄ ማድረግ አለበት። ከሰዎቹ ፐርሰናሊቲ ወይም ከቲክቶከሮቹ ፐርሰናሊቲ ጋር በተገናኘ ግን አይደለም። እነሱ ላይ ከመፍረድ አኳያ አይደለም። ለሌሎች ማሰናከያ ካለመሆን አኳያ ቲክቶከሮቹ መሆን ያለባችሁ እንደዛ ነው። ለምሳሌ ወደ ባምቢ ስንመጣ በጣም ፈጣሪ እንደደረሰልሽ፣ በብዙ ነገር እንደታደገሽ፣ ከብዙ ነገር እንዳወጣሽ ብዙ ጊዜ ትናገሪያለሽ። ግን እሸቱ ላይ አሳይሃለሁ ብለሽ የተናገርሽበት መንገድ በፈጣሪ ላይ የሚተማመን አይነት አልመስል አለኝ። ትዕቢቱ እያንደረደረሽ እንዳይሆን ወይም ወደ ትዕቢት እየተንደረደርሽ እንዳይሆን። ትህትና ያስፈልጋል። ፈጣሪ ከብዙ ጭንቆች ያወጣው ሰው ትህትና ውስጥ መሆን አለበት። የእሸቱን ማስተያየት በትህትና ቢሆን ይመረጣል። ሁለተኛ
በብዙ መንገድ ተለውጫለሁ ወጥቻለሁ የሚል ሰው በነገራችን ላይ አርአያ መሆን ይችላል። አንቺ አሁን ላይ ፕላትፎርሙ ላይ መቆየት በዚህ አሁን ባለሽበት መንገድ መቆየት አይጠበቅብሽም። ምክንያቱም ጥሩ ስራዎች ሰርተሻል፣ እጅሽ ላይ ጥሩ ስራ አለ፣ እግዚአብሔር በብዙ መንገድ ባርኮሻል። ሌሎች የተሻሉ ስራዎችን መስራት ትችያለሽ። ከዛ በኋላ ገዳማቱን በሚመለከት የምትሰሪያቸው ስራዎች ጥያቄ አያስነሱ። አንቺን በማህበራዊ ትስስር ገጾች ላይ ኮመንት በተሰጠ ቁጥር አንቺ ከአፍሽ ወጥተው የምትናገሪያቸው እያንዳንዱ ነገሮች ማሰናከያ ሆኑ። ማሰናከያ ከምትሆኚ ደግሞ የወፍጮ ድንጋይ ታስሮብሽ ብትጣይ ይሻላል ነው የሚለው መጽሐፍ። እንግዲህ አንቺም የምታምኚው መጽሐፍ። ስለዚህ ለምን ማሰናከያ መሆን ያስፈልጋል? ለምን ማሰናከያ መሆን ያስፈልጋል? መታረም አይቻልም ወይ? ማረም አይቻልም ወይ? በሂደት ማስተካከል አይቻልም ወይ? ሁሉ ጊዜ መቆየት ይቻላል ወይ? ደፈር ብለን መናገር ያለብን ነገር አለ። እርግጥ ነው እግዚአብሔር መሐሪ ነው። እርግጥ ነው እግዚአብሔር ቸር ነው። ነገር ግን ደግሞ እግዚአብሔር ፈታሂም ነው። ደግሞ እሱንም ደግሞ ማየትም ያስፈልጋል። ስለዚህ ማለት መለወጥም ይቻላል ለማለት ነው። መለወጥም የተሻሉ ነገሮችን መስራት አሁን ያሉትን ነገሮች ምክንያቱም በዚህ 2-3 ቀን እንኳን ላይቭ ላይ የምትናገሪያቸው ንግግሮች መቼም ራስሽን ማስተውለሻቸዋል ብዬ አስባለሁ። ስለ ትዳር ተጠይቀሽ የሰጠሻቸው አስተያየቶች፣ የተናገርሻቸው ንግግሮች እነዛ ነገሮች ናቸው በአንድም ይሁን በሌላ መንገድ አንዲት ሴት በዚህ ደረጃ የምትናገር ሴት አንድን ቅዱስና ክቡር ቦታ ወክላ ፊት ለፊት መቆም ትችላለች ወይ ያስባለው ያ ነው። እየፈረድኩብሽ አይደለም፣ ግን ማስተካከል አይቻልም ወይ? እሱን በሂደት እሱን ነገር እያስተካከልሽ መምጣት አይቻልም ወይ? አርአያ መሆን አይቻልም ወይ? ራስን መግዛት አይቻልም ወይ? ማህበራዊ ትስስር ገጽ ላይ ኮመንት ሲሰጥ እንደመጣ ከመናገር እንደመጣ ልብም አእምሮ ውስጥም ያለውን ነገር በሙሉ ፊት ለፊት ከመናገርና ያንን ለቆራጮች ለጭልፊቶች አሳልፎ ከመስጠት ራስን ማቀብ ራስን መግዛት አይቻልም ወይ የሚል ሐሳብ ነው የማነሳው። ከዚያ ውጪ ግን ኃጢአትን መግለጥ ለማንም ሰው አልተፈቀደለትም። የሰውን ኃጢአት መግለጥ ለማንም ሰው አልተፈቀደለትም። አዎ ቲክቶከሮቹ አደባባይ ያወጡት ቪዲዮ ቀረጹት እንጂ የብዙ ሰው ህይወት ነው ክለብ አድሮ ጧት ላይ ቤተክርስቲያን መሄድ። ታዲያ የት ይኬድ? የቤተክርስቲያን አባቶች አንዳንድ ሰዎች ጠፍተው ያሉትና የሚቃጥቱት ነፍሳቸው ፍቅርን ፍለጋ ነው። ፍቅር እዚህ መሆኑን እኛ ካላሳየናቸው ፍቅር ቤተክርስቲያን ውስጥ መሆኑን ፍቅር እኛ ጋር መሆኑን ወይም ሃይማኖት ውስጥ መሆኑን እኛ ካላሳየናቸው ማን ሊያሳያቸው ይችላል? ምክንያቱም ያ ነፍስ እየኳተነ ያለው ፍቅርን ፍለጋ። ስለዚህ ይህን ነገር ማስተዋል ያስፈልጋል። የብዙ ሰዎች ህይወት ነው፣ አደባባይ አላወጣነውም እንጂ ብዙዎቻችን ሸክም አለብን። እሸቱ በኃጢአት ካንቺ እንደምበልጥ አውቃለሁ ብለህ ተናግረሃል። አሁን ትህትና ነው እሱ ነገር? ባትናገረው ይሻል ነበር። ንግግሩን አስተያየቱን ቀድመህ ባትሰጠው። ምክንያቱም በኃጢአት የምትበልጠውን ሰው እንደ ቀራጩና እንደዛ እንደ ፈሪሳዊ አይሆንም። ሁለቱም በእግዚአብሔር ፊት ለልመና ቆመዋል። አንዱ ራሱን ከፍ እያደረገ ነው። ግድ የለም ምንም ነገር ብሰራ ግን 2 ጾማለሁ 3 ጾማለሁ እንደዚህ ያደርጋለሁ 10 አወጣለሁ ነው የሚለው። ይሄኛው ደግሞ ኃጢአቱን አምኖ ቀና ብዬ እንኳን አንተን ማየት አልችልም የሚል ነው። እኛ የቱ ጋር ነን? እንደዚህች ልጅ ስላላደረከኝ አመሰግናለሁ ምንል ሰዎች ነን?
ሰዎችን የምንናገርበት መንገድ ለሰዎች አስተያየት የምንሰጥበት መንገድ ነው ማተር የሚያደርገው እንጂ ሁላችንም ፕላትፎርሙ ላይ ያለን ሰዎች ለምንድነው ፕላትፎርሙ ላይ ያለ ነው እንዴት ነው የቆየ ነው የሚለውን እሸቱ ካንተ በላይ የዩቲዩብን ቢዝነስ አንደርስታንድ የሚያደርግ ሰው አለ ብዬ አላምንም። የሶሻል ሚዲያን ፕላትፎርም አልጎሪዝም አንደርስታንድ የሚያደርግ ሰው አለ ብዬ አላምንም። አልጎሪዝሙ ላይ ከሚደረገው ነገር ባለፈ ስነ ልቦናው ሆርን ኢፌክት እንደሚለው ጠቅልሎ ይሄ ሁሉ ከልጅነት ጀምሮ ካስተዳደግ ጀምሮ አልፎ ተርፎ ወላጅን የማራትን ይቅር ያላትን ፈጣሪንስ እሱንስ መውቀስ አይሆንም ወይ? አስተዳደግ ስንል አኗኗር ስንል ለምን ማርካት ማለትስ አይሆንም? በጀርባ በኩል በጣም ካንተ ጋር በክብር መገናኝ ሰው አይደለሁም። እኔ እናንተ በፍጹም አንተ ከሰራሃቸው ስራዎች አኳያ እኔ መናገርም ያለብኝ አይደለም፣ አንተንም አይደለም እየተናገርኩ ያለሁት። ግን የሰጠኸው አስተያየት እኔ አንተ ስትሆን አንተ ሮል ሞዴላችን ስትሆን አንተ የሰጠኸው አስተያየት እንደዛ ባየው ትህትና በኖረው የሆነ የተሸለመ ቢሆን ምክንያቱም መጽሐፍ እንኳን ትርጓሜ ያስፈልገው እኮ ለዛ ግጥም ዜማ ያስፈልገው ቅኔ ዜማ ያስፈልገው እኮ ለዛ ነው የሰዎች ጆሮ ውስጥ እንዲገባ። ላንተ ንግግር እንዲያርግ ተብለህ የምትመከርም ሰው አይደለም። እኔ አንተን ልመክርም ይችልም ሰው አይደለሁኝም። ነገር ግን ካየነው አኳያ የምንሰጣቸው አስተያየቶች በተቻለ አቅም ሰውን ሰብረው ነገ ከነጎዲያ እኛ መልሰን በዛ ጉዳይ ላይ አስተያየት እንድንሰጥ እንዳያረጉን በተቻለ አቅም ከመፍረድ ብንቆጠብ። ማህበራዊ ትስስር ገጽ ላይ ተጽዕኖ ፈጣሪ የሆናችሁ ሰዎች ደግሞ በተቻለ አቅም ራሳችሁን ስለመለወጥ ማሰብ ጥሩ ነው። ሁሉ ጊዜ የክፉ ነገር ምሳሌ ሆኖ መጠቀስም ልክ አይደለም። ሁለተኛ ነገር ገዳማትን ለማስተዋወቅ ስትሄዱ የቤተክርስቲያን ስርዓትን መፈጸም ንስሐን መግባት ሃይማኖቱን መለማመድ በደንብ ክርስትናውን እየተለማመዱ ከማስተዋወቂያነት በዘለለ ክርስትናውን እየተለማመዱ መሄድ በጣም ትክክለኛ አካሄድ ነው ተብሎ ይታመናል። የምትጠሯቸው ገዳማት እንዲያስተዋውቁላችሁ የምትጠሯቸው ገዳማት፣ ደብሮች እንደዚሁም ደግሞ ይህንን ነገር የምታስተባብሩ ሰዎችም ደግሞ እነዚህ ሰዎች እንዲለወጡ ስራ መስራት ላይ ብታተኩሩ፣ ገዳማት ላይ ከመጡ ወዲህ ንስሐ ቢገቡ፣ ገዳማቱ ላይ ከመጡ ወዲህ ስጋው ደግሞ ቢቀበሉ፣ እንደዚህ አይነት ነገሮችን ማስለመድ በእነሱ በኩል እነዛ ነገሮችን ማስለመድ ህይወታቸው እንዲቀየር ማድረግ የተሻለ ነው ብለን እናምናለን። ይሄ የኢትዮ ቪዥን ምልከታ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ነገ ደግሞ በሌላ ጉዳይ እንመለሳለን። መላኩ ይልማ ነበርኩ። ጤና ይስጥልን።